ፈልገሽ ያላገኘሻትን ልጅሽን እኔ ባንድ ጀንበር ቤትሽ ድረስ አምጥቼልሻለሁ። አንተ አይደለም ለአመታት ልጄን አሳየኝ እባክህ ብዬ የለመንኩት ፈጣሪን ያሳይ። እንደዛ ከሆነ በቃ አሁን ስገላት ፈጣሪ መጥቶ እጄን ያዘኛል። እባክህ ልለምን ገና አይቼ ያልጠገብኳት ልጄ እንዳትነጥቅ እባክህ። አየሽ ሁሉም በእጄ ነው። መግደልም ማኖርም እችላለሁ። ቆይ አንተ ከኔ ምንድነው የምትፈልገው? ያው ሻጠቂኝ ባክሽ። እሺ ምን ሆነ ማቀው? እሺ በተግባር ምንም ፈልጌሽ ነበር። ለምን? አይ በስልክ የሚሆን ነገር አለ። ምንድነው? የተፈጠረ ነገር አለ እንዴ? ነይና እናወራለን። እሺ የት ልምጣ? የተለመደው ቦታ ጠብቅሻለሁ። መጣሽ? አንተ በቃ እቺን ምድረ በዳ ቦታ ትወዳታለህ? ለማውራት እኮ ስለሚመች ነው። እሺ እና ምን ነበር? ችግር ተፈጥሯል። የሆነ ነገር እንደተፈጠረ እኮ ስደውልልኝ። ሰላም እንዴት ናችሁልኝ? ውድ የርብቃ ድራማ ቤተሰቦች እንዲሁም የኔ ቻናል ተከታታዮች እንዴት አላችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። ርብቃ ድራማ እንግዲህ አሁን ላይ ማሚቴ ከታገተች 2-3 ቀን እየሆናት ነው። ነገር ግን ቤት ውስጥ እሷ እንደታገተች አንድም ሰው አለማወቁ እንዳይፈልጓት መንገድ ዘግቶባታል። ማሚቴን እንግዲህ አስገድደዋት ደህና እንደሆነችና ልክ ማስታወስ ስትጀምር የሆነች ጓደኛዋ ጋር እንደሄደች እሷ ጋር ለረጅም ጊዜ እንዳልተገናኙ አስመስላ እንግዲህ ተናግራ ስለነበረ አሁን ላይ ማንም ሰው እየፈለጋት አይደለም። ማሚቴ ዛናት ብለው ነገሩን ቢተውትም ነገሩ ግን አሁን ላይ በጣም ተካሯል ማለት ነው። እሱም እዩ ነው። እዩ እንግዲህ ከእስር ቤት እንዳመለጠ ሁላችንም እናውቃለን። ሌላ ጥፋት እስኪያጠፋ ድረስ እንግዲህ ፖሊሶቹም ይዘውት አልሄዱም። የት እንደሚደበቅ ይታወቃል። እና ቤልም ራሱ መጠቆም ይችሉ ነበረ። እዩ ማን ጋር ሊደበቅ እንደሚችል መቲ ጋር ሊደበቅ እንደሚችል ያውቃሉ። ነገር ግን በጣም ነው የተዘናጉት። ሌላ ችግር እስኪያመጣባቸው እየጠበቁ ያለ ይመስለኛል። እዩ በራሱ ተስፋ የቆረጠ ሰው ስለሆነ አጥፍቶ ጠፊ ነው የሚሆነው። ስለዚህ ሳይጎዳቸው መቼም ቢሆን አይፋታቸውም። እናም እነሱ ደግሞ በጣም እንትን ብለዋል ማለት ተዘናግተዋል ማለት ይቻላል። እናም እንግዲህ መቲ ነበረች ማሚቴን መጀመሪያ ላይ በአዙ እገዛ መሰረት ያገተቻት ማለት ነው። እና ከዛ በኋላ ግን እዩ ያመልጣል። እዩ ካመለጠ በኋላ ግን የመቲን እቅድ ለራሱ እያደረገ ይገኛል። እዩ እንግዲህ እንደምናውቀው በጣም ስግብግብና ራሱ ወዳድ ከመሆኑ የተነሳ ሁሉን ነገር ለብቻውና ብቻውን ማድረግ ነው የሚፈልገው። ለብቻው መውሰድ በቃ ለብቻው ሰዎችን ተረማምዶ በሰዎች ላይ አድርጎ ሄዶ ነገር ግን ለብቻው መብላት መጠቀም ነው የሚፈልገው። በፍጹም እኔ ምን አይነት ስግብግብ እንደሆነ ማለት ነውና አብራው እየሰራች ያለችው መቲ እንግዲህ ብዙ ዋጋ የከፈለችው ህይወቷን ያበላሸችው ምናልባት ያማረ ህይወት ከአቤል ጋር ሊኖራት ሲገባ እሷ ግን ለሱ ፍቅር ብላ ዋጋ ከፈለችለት፣ ፍቅሯን ተወችለት፣ ብዙ ነገር ሆነች። እሱ ግን ምንድነው እያደረገ ያለው? እንግዲህ ከእስር ቤት ከተፈታ በኋላ ማለት ካመለጠ በሚል ይስተካከልልኝ። እናም የመቲን እቅድ እንግዲህ አወቀ። እንደ ወዳጅ መስሎ እቅዷን ጠየቃት። እሷም እንግዲህ ማሚቴን እንዳገተቻትና ልትበቀላቸው እንደምትፈልግ ትነግረዋለች። ይህችን ጭዌ እንግዲህ ለራሱ ዘወር አድርጎ ማለት ነው እዩ አሁን ላይ ማሚቴ ከታገተችበት ቦታ ራሱ ወሰደና አገታት። መቲን ከዳት ማለት ነው። ለመቲ ሰራ የነበረው ልጅ ደግሞ ማሚቴ እንዳመለጠች እንዲነግራት አደረገ። እናም እንግዲህ መቲን ልጁ ጠርቶ ማሚቴ እንዳመለጠች ትነግረዋለች ማለት ነው። ይነግራታል ማለት ነው። እንግዲህ መቲ እንዴት እንደዘገየች አላውቅም እንጂ ማሚቴ ካመለጠች ልትሄድ የምትችለው ወደ ቤት ነው ብላ አዙ ጋር ደውላ ነገሩን ማረጋገጥ አልፈለገችም። ለምን እንደው አላውቅም ፈዛለች። እዩ እያንዳንዱ እቅዷን እየነገራት እየጠየቃት ማለት ነው። ይጠይቃታል፣ ከዛ እሱ ያደርገዋል። እሷ የምታቅደውን ነገር ሁሉ ለራሱ እያዋለው ይገኛል። እሷ ደግሞ ያቀደችው ያዘጋጀችው ነገር ባዶ ሆኖ ታገኘዋለችና እሱ እየተከታተለ ከስር እያበላሸ ይገኛል ማለት ለራሱ ለብቻው ማለት ነው። እና ልጁ ከድቷታል። እንዲያግትላት የከፈለችው ገንዘብ ሰውዬ ሆን ብሎ አውቆ እዩ ስላስፈራራው ከዩ ጋር ደግሞ ሌላ ድርድር ገጥሞ እሷን ይከዳትና
ነገር ግን ማሚቴ የት እንዳለች ያውቃል። አብረው ነው ያገቷት። በሌላ በኩል ደግሞ እንግዲህ ሪች ቤት ውስጥ ቁጭ ብላ ነበረ ማታ ላይ። እናም ትንሽ እንቅልፍ ሸለብ ሲያደርጋት የሆነ ግለሰብ መጥቶ ብቻ ስትጮህ እየሰማናት ነው። በእርግጥ አያስተማምንም። እዩ ምናልባት መጥቶ ከሆነ ብለን ነው። እዩ ምንም ቤት ውስጥ የሚፈልገው ነገር የለም። ሰዎችን በማገት የሚያመጣው ነገር የለም። ምናልባት በሌላ መልኩ እዛ ቤት የሚያገኘው ጥቅም ከሌለ በስተቀር ሪችን ግን የሆነ ሰው ያገታት ይመስለናል። በባለፈው ክፍል ካስታወሳችሁ በክፍል 30 ላይ አዙ ኪችን ውስጥ ሆና እያለ ድንገት የሆነ ሰው ይመጣና ከኋላ አፏን ያፍናታል በሆነ ነገር። እናም ሁላችንም እዩ መጥቶ እንደዛ እንዳደረገ ነበር ያሰብነው። ነገር ግን እንግዲህ የቤቱ ድምቀት የድራማው ድምቀት የሆነችው የርብቃ ደግሞ ታማኝና ውድ ጓደኛ የሆነችው ሪች ነበረች። ለቀልድ ብላ አዙን ከኋላ መታ እንግዲህ ታፍናትና ስታስጨዋት ያየነውና እኛ ግን ሌላ ነበር ያሰብነው። አሁንም ሪች ላይ የሆነው ነገር እንደዚህ እንደሚሆን ተስፋ አድርጋለሁኝ። የምር እዩ እዛ ቤት ገብቶ ከሆነ ማለት ነው። በእርግጥ የርብቃ አጎት ስላለ ያን ያክል የከፋ ጉዳት ሊያደርስ አይችልም። የርብቃ አጎት በጣም ጎበዝ ነው። ዙሪያውን ነው የሚቃኘው። ምን ማን እንደሚያስብ ራሱ መጠርጠር የሚችል ሰው ነውና እሱ ቤት ውስጥ አለ። ነገር ግን ርብቃና አቤል የት እንደሄዱ አይታወቅም። ርብቃ አቤልን በጠዋት ከተኛበት ቀስቅሳ የሆነ ቦታ መሄድ አለብን ትለዋለች። እሱም ደግሞ እንግዲህ የት እንደሆነ ቢጠይቃትም ሚስጥር ነው በማለት ከቤት ይዘው ወጣለች። ወዴት ይዘው ሄዳ ይሆን? አሁን ላይ ወጣ ወጣ ማለታቸው ለነሱ በጣም አደጋ ነው። እዩ አይኑን ጨፍኖ ነው የመጣው። የምንድነው ልኑር ብለው አይደለም። በቃ የእነሱን ህይወት ማበላሸት ብቻ ነው የሚፈልገው። ደስታ እንዳይኖራቸው ስለ ራሱ አይጨነቅም። መኖር ስለማይፈልግ ማለት የሚያቅደው ስለ ነገ ህይወት የለውም። ህይወቱ ምንም ነገር ለሱ ባዶ ነውና እስኪሞት ድረስ ሰዎችን መጉዳት ነው የሚፈልገው በቃ። እናም አሁን ላይ እነ ርብቃ ላይ በጣም እየዛተባቸው ነው። ማሚቴን አግቷት እንግዲህ ማሚቴ ያለችበት ቦታ በመሄድ ልጇን እንደሚገላትም እየነገራት ነው። የሚፈልገውን ነገር ሁሉ ካልሰጠችው ልጅቷን እንደሚገላት እየነገራት ነው። በጣም ነው የሚያሳዝነው። ማሚቴ እንግዲህ አሁን ላይ የነ ርብቃን ሚስጥር አሳልፌ ያሰጠን ብላ ጨካኝ እንደሆነና ባለጌ ልጅ እንደሆነበት ስትነግረው ነበረ። እሱ ግን እኔ ከአንቺ ባልብስም የተረዳሽ መስሎኝ አብረን እንድንሰራ ብዬ ፊት ስሰጥሽ ጊዜ አንቺ ግን ከዳፊ በማለት እንግዲህ በገዛ ወንድሙ ላይ ያለ ምንም ምክንያት ራሱ የለውም አቤልን እንደዚህ የሚያደርግበት ከቅናት የተነሳ ከክፋት የተነሳ ነው። አስቡት እስኪ እንደው ከመጀመሪያው ጀምራችሁ ስታስቡት ወንድም ተብሎ ማለት የስጋ ዝምድና ባይኖራቸውም አብረው ነው ያደጉትና ወንድም ተብሎ ከመጀመሪያው ጀምሮ ተለሳስሎ ነው ምንድነው ለስለስ ብሎ በሚል ይቅርታ እንግዲህ ለአማርኛ እና ለስለስ ብሎ ቀርቦ ውስጡ በክፋት በተንኮል የተሞላ ሰው ሆኖ ከላይ ግን ርብቃን እንኳን ጥግ ድረስ ነው ያታለላት። ርብቃ ጥግ ድረስ ማለት ነው። እሷ ለሱ በጣም ማሰብና መጨነቅ ሲጀምር እሱ ግን ልጇን እስከ ማሳጣት ድረስ ነው የደረሰውና አቤል ላይ በጣም ትልቅ ግፍ ነው የሰራው። እንደው አቤል አሁን ላይ ግን ደግሞ ሌላ ችግር እንዳይፈጥርባቸው ሌላ ህይወት እንዳያበላ። በእርግጥ ከዚህ በላይ ሊያበላሽ የሚችለው ምንም ነገር የለም። ምንም ነገር ማለት የርብቃና የአቤል ልጅ መሞት አልነበረበትም። በቃ እሱ ነው ትልቁ ነገር። ምንም ሌላ የተለየ ነገር ምድር ላይ ሌላ ህይወት የለም። እሱ ግን ያ ልጃቸውን ግን አሳጥቷቸዋል። ምንም መተኪያ የማይተካ ያ ልጁን ራሱን አይተኩትም። ሌላ ልጅ ነው የሚወልዱት እንጂ የሞተባቸውን መተካት አይችሉም። እና የልጃቸውን ነፍስ ነጥቋቸዋል በቃ። እና ይሄ ይቅር የማይባል ማለት ነው፣ ሊስተካከል የማይችል ቤቱን ቢወስደው እነሱን የሆነ ነገር ቢያደርጋቸው ምናምን ነገ ውድ ነው፣ ነገም ቤቱ ተመልሶ እናየዋለን። ግን ልጃቸው ግን አይመለስም። እና ያ በጣም ነው የሚያመውና ተግባሩ በጣም አደገኛ ምንድን ነው ስጋ የለበሰ ሰይጣን በምን እንያዘው። እንደዚህ አይነት ሰዎች በነገራችን ላይ አሉ። እንደዚህ በጣም መልካም መስለው ውስጣቸው ክፋት ብቻ የተሞሉ ሰዎች ልክ እንደ እዩ አይነት ሰዎች በጣም ብዙ አሉ በየቤቱና እንግዲህ እንደ ርች አይነትም መልካም ጓደኛ አለ፣ እንደ እዩ አይነትም መጥፎ ክፉ ወንድም አለና
የርብቃ አጎት ደግሞ አዙን እየተጠራጠራት ይገኛል። እቺ ልጅ በፍጹም አላመንኳትኝም እያለ ነው። ርች ደግሞ የኛ ሰው ናት አታስብ ብትልም ነገር ግን አጎትየው ምኗም አላማረኝም ተጠንቀቋት እያለ ነው። በእርግጥ እውነት አለው። ምን እንዳደረገች እኮ ግልጽ ነው። የራሷን እናት ለማዳን ብላ ማሚቴን ማሳገቷ፣ ሆን ብላ ይዛ ወጥታ ማሳገቷ እኮ ግልጽ ነው። ስለዚህ አዙ በክፋት ተነሳስታ ባይሆንም ነገር ግን የማሚቴ መታገት ውስጥ እንደዚህ የመሆን ውስጥ እጇ ስላለበት አጎትየው መጠራጠሩ መልካም ነው ብዬ እላለሁ። የኔ ተወዳጆች እንግዲህ በክፍል 31 እስከምንገናኝ ድረስ የዛሬን ይመስል ነበረ። ቸር ቆዩልኝ።